እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው በርከት ያሉ ዓለም አቀፍና ሀገርኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና ኢራን ዛሬም ጭንቅ ውስጥ ናት። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ተቃዋሚዎች ወደ ቤታቸው እንዳይገቡ ተቃውሟቸውን እንዲቀጥሉ የአሜሪካ ብርቱ ክንድ የያዘው እርዳታ በፍጥነት እየመጣላቸው እንደሆነ መግለጻቸውን ተከትሎ ውጥረት በከፍተኛ ሁኔታ በርትቷል። በረራዎች ሙሉ በሙሉ ተሰርዘዋል። አሜሪካ፣ ቻይና፣ ካናዳን ጨምሮ የተለያዩ የዓለም ሀገራት በተቻላችሁ ፍጥነት ኢራንን ለቃችሁ ውጡ ሲሉ ማሳሰቢያ ሰጥተዋል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከደህንነት ባለስልጣኖቻቸው በደረሳቸው ጥብቅ መረጃ መሰረት ሁሉም የእስራኤል ባለስልጣናት በሙሉ ዝም እንዲሉ በኢራን ጉዳይ አስተያየት እንዳይሰጡ ገልጸው የእስራኤል የአየር መከላከያ ስርዓት ሙሉ በሙሉ በተጠንቀቅ ላይ እንዲሆን የአየር ኃይሏም እንዲሁ ጥቃት ለመፈጸም ሆነ የሚመጣ ጥቃትን ለመቀልበስ እንዲዘጋጅ ገልጸዋል። ኢራንም አጸፋውን ለመመለስ ተዘጋጅቻለሁ ስትል መግለጫ ሰጥታለች። ውጥረቶች በበዙበት ቀጠና የአሜሪካው ፕሬዝዳንት እርምጃ ለመውሰድ ከደህንነት ባለስልጣኖቻቸው ጋር በነጩ ቤተ መንግስት ዋይት ሃውስ ስብሰባ እያደረጉ እንደሆነ ሌሊቱን ተዘግቧል። ሁኔታዎችን አስመልክቶ ዝርዝር መረጃዎችን ላጋራችሁ፣ አብረን እንከታተለው። በቅድሚያም ውጥረት በበዛበትና በኢራን መንግስት ለመጣል በተቃረበው ከፍተኛ መጽን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ተቃዋሚዎች ወደ ቤታቸው እንዳትገቡ የአሜሪካ ብርቱ ክንድ የያዘው እርዳታ የመጣላችሁ ነው በማለት ሲያውጁ የአሜሪካ፣ የቻይና፣ የዩናይትድ ኪንግደም፣ የካናዳን ጨምሮ የሌሎችም ዓለም ሀገራትም ዜጎቻቸው በፍጥነት ኢራንን ለቀው እንዲወጡ አስቸኳይ ማሳሰቢያ ሰጥተዋል። የኢራን የሚሳኤል መከላከያ ስርዓቶች ሙሉ በሙሉ በአስቸኳይ ተጠንቀቅ ላይ እንዲሆኑም ተዘግቧል። ለሳምንታት በኢራን ውስጥ የቀጠለውን ከፍተኛ ውጥረትና ተቃውሞ ተከትሎ የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ ከትናንት በስቲያ ሁኔታውን ተቆጣጥረናል፣ ኢራን አሁን ተረጋግታለች በማለት የገለጹ ቢሆንም አሁንም ቢሆን ተቃውሞ መቀጠሉ ተዘግቧል። ፕሬዝዳንት ትራምፕ የኢራን ባለስልጣናት ያቀረቡላቸውን ማናቸውንም የውይይት ጥያቄ ውድቅ ማድረጋቸውን ይፋ ያደረጉ ሲሆን ትሩዝ ሶሻል በተባለው ማህበራዊ ሚዲያ ገጻቸው ለመላው ኢራናውያን ጀግኖች በማለት ባስተላለፉት መልእክት አሁንም ተቃውሟችሁን ቀጥሉበት፣ የአሜሪካ መንግስት ከብርቱ ክንድ የያዘው እርዳታ ወደ እናንተ እየመጣ ነው፣ የገዳዮቻችሁን የበዳዮቻችሁን ስም ዝርዝር በሙሉ እንዳትረሱ እየጻፋችሁ ያዙ፣ ትልቅ ዋጋ አስከፍላቸዋለሁ ማለታቸውን የጠቆሙት ዘገባው የኢራን ባለስልጣናት ተቃዋሚዎች ላይ የሚፈጽሙትን ግድያ እስካላቆሙ ድረስ የአሜሪካ ክንድ ወደ እነሱ በከፍተኛ ሁኔታ እየቀረበ ነው፣ ከባድ የሆነ ጥቃት እንፈጽማለን ብለዋል። ይህንን ተከትሎ የአሜሪካ እርዳታ ምን አይነት ነው በሚል ከጋዜጠኞች ለቀረበላቸው ጥያቄ ፕሬዝዳንት ዶናልድ ጄ ትራምፕ የመለሱት አጭር መልስ ነው፣ ታዩታላችሁ የሚል። ወታደራዊ ተንታኞችና ለጉዳዩ ቅርበት ያላቸው የመረጃ ምንጮች እንደሚገልጹት ከሆነ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከባድ ወታደራዊ እርምጃ ሊወስዱ እንደተዘጋጁ ያመለክታል። ቢቢሲ ምናልባትም የአሜሪካ እርምጃ በኢራን የኒውክሌር ጣቢያዎች ላይ ያነጣጠረ ሊሆን እንደሚችልና ወይም ከባህር በሚወነ
የሚወነጨፉ ቶማሃውክስ ሚሳኤል አሊያም ለኢራን ጂኦግራፊ ቅርበት ካላቸው የአሜሪካ ደሴቶች የሚወነጨፉ ሚሳኤሎችን በመተኮስ አሊያም የጦር አውሮፕላኖችን በመጠቀም ሊፈጸም የሚችል ከባድ የአየር ድብደባ ሊሆን እንደሚችል በማንሳት ምናልባትም መንግስትን በመቃወም ላይ የሚገኙ ተቃዋሚዎችን ለማገዝ ከተቃዋሚ ሰልፈኞች ጋር ግጭት ውስጥ የሚገቡትና ወታደራዊ እርምጃ እየወሰዱ የሚገኙትን የኢራንን የጸጥታ ተቋማት ዋና መስሪያ ቤቶችን መደብደብ፣ መሰል ተቋማትን ኢላማ ያደረገ ወታደራዊ ጥቃት መፈጸም አሊያም የሀገሪቱን መንግስት የመገናኛ አውታሮች በዲጂታል መልኩ መበጣጠስ ጥቃት መፈጸም ሊሆን ይችላል። ከዚሁ ጋር በተያያዘ በኢራን የቀጠለው ውጥረት አሜሪካ በኢራን ላይ ልትፈጽም ያሰበችውን እርምጃ ተከትሎ እስራኤል ሁኔታዎችንና እድሎችን እየጠበቀች መሆኑን የዘገበው ሲኤንኤን በበኩሉ በኢራን መንግስት ላይ ተቃውሞ በበረታበትና አሜሪካም ተቃውሞ እንዲቀጥል እያነሳሳች ባለችበት በዚህ ወቅት እስራኤል ባልተለመደ መልኩ ዝምታን መምረጧን ጠቅሶ የእስራኤል መንግስት በኢራን ጉዳይ ለመጀመሪያ ጊዜ በሚያስብል ሁኔታ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ የራሳቸውን እርምጃ በራሳቸው ጊዜ እንዲወስዱ እድል መስጠቱንና በኢራን ወቅታዊ ጉዳይ ላይ ከጸጥታና ደህንነት ባለስልጣኖቻቸው ወቅታዊ ማብራሪያዎችን የሚያገኙት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለስልጣኖቻቸው የኢራንን ሁኔታ እንዲሁም የእስራኤልን አቋም በሚመለከት ምንም አይነት ይፋዊ መግለጫም ሆነ አስተያየት እንዳይሰጡ በደህንነት ቢሮ መከልከላቸው ታውቋል። ምንም እንኳን በኢራን ተቃውሞ በተቀጣጠለበት በዚህ ወቅት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለኢራን ህዝብ ሲሉ ከቀናት በፊት ባስተላለፉት መልእክት አምባገነን አገዛዛችሁን በመጣል በኢራን ነጻነትና አዲስ ፍትሃዊ ስርዓት እንዲመሰረት የምታደርጉትን ጥረት ቀጥሉበት፣ እስራኤል ከኋላችሁ አለች ሲሉ ይህ አገዛዝ የአያቶላ መንግስት ከስልጣን ከወረደ በኋላ እስራኤልና ኢራን እንደ ቀድሞ ሁሉ ሰላማዊና እውነተኛ በጋራ እድገት ላይ የተመሰረተ ግንኙነት ይኖራቸዋል፣ እንደምታድጉ አብረን እንደምንሰራ አልጠራጠርም ሲሉ ቤንያሚን ኔታንያሁ አስተያየታቸውን የሰጡ ቢሆንም ከዚያ ንግግራቸው በኋላ እርሳቸውን ጨምሮ የእስራኤል ባለስልጣናት በማህበራዊ ሚዲያ ገጻቸው ላይ ተቃውሞውን በመደገፍ የሚያጋሯቸውን መልእክትና ጽሁፎች፣ ምስሎችና የግል አቋሞቻቸውን ማጋራት በአስቸኳይ እንዲያቆሙ በደህንነት ቢሮዎቻቸውና በሞሳድ የስለላ ድርጅት አማካኝነት እንደተከለከሉ የተነገረ ሲሆን የሀገሪቱ ባለስልጣናትም ምንም አይነት ማብራሪያ አልተሰጠንም፣ ነገር ግን ዝም በሉ ብቻ ተብለናል ሲሉ አጭር ማሳሰቢያ ዝም በሉ የሚል መልእክት ከጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደደረሳቸው ሌሎች ባለስልጣናት ለሲኤንኤን ተናግረዋል። የእስራኤል ጦር ኃይሎች በሀገሪቱ የሚገኙ ሁሉም የመጠለያ ጣቢያዎች ክፍት እንዲሆኑ፣ ወታደራዊ ዝግጅቶች እንዲጠናከሩ፣ አስፈላጊው የቅድመ ጥንቃቄ ዝግጅት እንዲደረግ ትዕዛዝ መሰጠቱ የተሰማ ሲሆን ምንም እንኳን በእስራኤል በኩል በኢራን መንግስት ላይ ውስጣዊ ተቃውሞ በተቀሰቀሰበት በዚህ ወቅትም ከእስራኤል ጥቃት በመፈጸም በመንግስታቸው ላይ ለተቃውሞ የወጡ ኢራናውያን ሀገራቸውን ለመጠበቅና ከእስራኤል ለሚፈጸሙ ጥቃቶች ምላሽ ለመስጠት በሚል ሰልፈኛው መንግስትን ወደ መደገፍ እንዳይመለስ ለማድረግ እስራኤል የትኛውን እርምጃ ከመውሰድ መቆጠብ እንደሚጠበቅባት መገለጹን ያነሳው ዘገባው፣ ይሁንና አሜሪካ በኢራን ላይ ጥቃት ልትፈጽም እንደምትችልና ከዚህ ቀደም የኢራን ባለስልጣናት እንዳሳሰቡት አሜሪካ በኢራን ላይ ጥቃት የምትፈጽም ከሆነ ግን የኢራን ኢላማዎች በቀጠናው የሚገኙ ሁሉም የአሜሪካ ወታደራዊ ቤዞች እንዲሁም እስራኤል መሆኗን ከመግለጻቸውም ጋር በተያያዘ እስራኤል ዜጎቿን ለመከላከልና አስፈላጊ የተባለውን ወታደራዊ ምላሽ በፍጥነት ለመስጠት ሙሉ በሙሉ ዝግጁ መሆኗን አሳውቃለች። በኢራን ከ2 ሳምንታት በላይ በዘለቀው ተቃውሞ የሟቾች ቁጥር በከፍተኛ ሁኔታ እየጨመረ ሲሆን ከኢራን የሚወጡም ሆነ ወደ ኢራን የሚገቡ ማናቸውም በረራዎችም ሙሉ በሙሉ ቆመዋል። ምንም እንኳን የኢራን መንግስት የአየር ክልሌን ሙሉ በሙሉ ዘግቻለሁ የሚል አዋጅ ባያውጅም፣ ነገር ግን በፍላይት ራዳር ላይ እንደሚታየው ከሆነ ምንም አይነት በረራዎች ወደ ኢራን ሲገቡም ሆነ ከኢራን ሲወጡ ፈጽሞ አይታይም። ይህንን ተከትሎ ውጥረት በነገሰበት ቀጠና የሚገኙ የአሜሪካ፣ የቻይና፣ የካናዳና የሌሎችም ሀገራት ዜጎች በፍጥነት ኢራንን ለቀው እንዲወጡ በአመቻቸው ሰዓት ሁሉ አካባቢውን እንዲለቁ አስቸኳይ የሆነ መረጃ ተላልፎላቸዋል። ይህንን ተከትሎ የአሜሪካ ወታደራዊ እርምጃ ምናልባትም ከተባለው ጊዜ በላይ በፍጥነት እየቀረበ መሆኑን አመላካች ሊሆን ይችላልም ተብሏል። በኢራን የተቀሰቀሰው ህዝባዊ ተቃውሞ እየተባባሰ መምጣቱን ተከትሎ የዩናይትድ
የዩናይትድ ስቴትስ ቨርቹዋል ኤምባሲ ባወጣው መግለጫ ሌሊቱን በኢራን የሚገኙ አሜሪካውያን በአስቸኳይ ሀገሪቱን ለቀው በማናቸውም ባመቻቸው ሁኔታ ሁሉ እንዲወጡ አሳስቧል። አሜሪካም በኢራን ውስጥ ኤምባሲ የሌላት ሲሆን በኢራን ውስጥ የሚገኙ አሜሪካውያንን ለመርዳትና ለማገዝ ሲባል በዲጂታል መንገድ የሚንቀሳቀስ ቨርቹዋል ኤምባሲ አላትም። ታዲያ ይህ ኤምባሲ ባወጣው መግለጫ የደህንነት ማስጠንቀቂያ መልእክታችን ግልጽ ነው፣ አሜሪካውያን አሁኑኑ ኢራንን ለቃችሁ ባመቻችሁ መንገድ ሁሉ ውጡ፣ ቀጣዮቹ ሰዓታት መልካም አይደሉም ብለዋል። በሌላ በኩል የጀርመን መንግስት የኢራን አገዛዝ በመጨረሻዎቹ ሰዓታት ላይ ነው ሊወድቅ ነው ሲል ገልጿል። በህንድ ጉብኝት እያደረጉ የሚገኙት የጀርመኑ መራሄ መንግስት ፍሬድሪክ መርስ በኢራን መንግስት ላይ የሰጡት ጠንካራ አስተያየትን ተከትሎ ከፍተኛ መነጋገሪያ ሆነዋል። መራሄ መንግስቱ ለጋዜጠኞች በሰጡት አስተያየት የኢራን አገዛዝ የአያቶላው መንግስት በመጨረሻዎቹ ቀናትና ሳምንታት ውስጥ እንደሚገኝ እናምናለን፣ ውድቀቱንም እየታዘብን ነው ሲሉ ተናግረዋል። ይህ ንግግር ኢራን ውስጥ ያለውን ተቃውሞ መሰረት ያደረገ ቢሆንም የውጭ ጣልቃ ገብነት ፍላጎትን የሚያንጸባርቅ ነው ተብሏል። የሜርስ ንግግርን ተከትሎ በማህበራዊ ሚዲያ በተለይም በፌስቡክ አስተያየት ሰጪዎች የሚነሱ ነጥቦች ምዕራባውያን የሁለት ዓለም ዲፕሎማሲ የሚሞግቱ ናቸው ይላሉ። እንደ ሃይደር አመን ያሉ አስተያየት ሰጪዎች የጀርመን መሪ በኢራን ጉዳይ ላይ ተቆርቋሪ ሲሆኑ በጋዛ የህፃናት እልቂት ላይ ግን ዝምታን መምረጣቸው እንደ ግብዝነት ይተቹታል። የጋዛ ህፃናት ሞትን ለምን ልቦውን አላሳዘነውም የሚል ጥያቄ የምዕራባውያን የሰብአዊ መብቶች አቋም ፖለቲካ ወገንተኝነት እንዳለው ያንጸባርቃሉ። አንድ ሀገር መሪ ስለሌላ ሉዓላዊ ሀገር መንግስት መውደቅ በይፋ መናገሩ ዲፕሎማሲያዊ ውግንና የጣሰና ቀጠናዊ ውጥረትን የሚያባብስ አይደለም ወይ ሲሉም ጠይቀዋል። እነዚህ ሁለት ክስተቶች በየፊናቸው በሀገር ውስጥ ያለውን የደህንነት ቀዳዳና በዓለም አቀፍ ደረጃ ያለውን የዲፕሎማሲ መርህ አልባነት ፍንትው አድርገው ያሳያሉ በሚል እየተጠለጠሉ ይገኛሉ። ከአሜሪካ ሊፈጸም የሚችለውን ጥቃት በመስጋት በኢራን የአየር መከላከያ ስርዓቶች ከመቼውም ጊዜ በላይ በተጠንቀቅ እንዲቆሙ የታዘዘ ሲሆን ከዚህም ባሻገር የኢራን መልሶ ማጥቃት የሚችሉ ሚሳኤሎችም ዝግጁ እንዲሆኑ ተደርጓል። ይህንን ተከትሎ ኢራን ከመቼውም ጊዜ በላይ ለየትኛውም እርምጃ ዝግጁ ናት ሲሉ የኢራን ውጭ ጉዳይ ሚኒስትር ገልጸዋል። ፕሬዚደንት ትራምፕ በኢራን በሚወስዱት እርምጃ ላይ እየመከሩ ባለበት በአሁኑ ጊዜ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው በአሜሪካ ለሚወሰድ የትኛውም አይነት እርምጃ ተዘጋጅታለች ብለዋል። ሚኒስትሩ ለአልጀዚራ እንደተናገሩት ከሆነ ኢራን በአሁኑ ወቅት ያለችበት የዝግጁነት ደረጃ ባለፈው ሰኔ ወር አሜሪካ ጥቃት ከፈጸመችበት ጊዜ በጣሙን የበለጠ ነው በማለት ተናግረው በአሜሪካ በኩል ብልህ ምርጫ ላይ እንደሚደርሱ ተስፋ እንዳለን እንገምታለን፣ ነገር ግን አሜሪካ ለውይይቱም ሆነ ለጦር ሰበቃው ለሁለቱም የምትመርጥ ከሆነ እኛ ዝግጁ ነን ብለዋል። ውጭ ጉዳይ ሚኒስትሩ በተጨማሪም የጀርመን መራሄ መንግስት ፍሬድሪክ መርዝ በኢራን የተነሳው ተቃውሞን በተመለከተ የኢራን መንግስት የመጨረሻ ቀናትና ሳምንታት ላይ ነን በማለት ለሰጡት አስተያየት ቁጣ የታከለበት ምላሽ ሰጥተዋል። አራግቺም የሰብአዊ መብትን በተመለከተ አስተያየት ለመስጠት ጀርመን ምሳሌ ልትሆን አይገባም በማለት ጀርመን ባለፉት ዓመታት ባራመደችው ሚዛናዊነት የጎደለው አቋም ተአማኒነቷን አጥታለች ብለዋል። ትንሽዬ እፍረት በማሳየት ጉለታ ዋሉልን ጀርመኖች በማለት የኢራን ውጭ ጉዳይ ሚኒስትር የጀርመኑ መራሄ መንግስትን በአሽሙር ሲተቹም ተደምጠዋል። የፕሬዝደንት ትራምፕ ብሔራዊ የደህንነት ጉዳዮች ቡድን በኢራን ላይ ስለሚወስደው እርምጃ አማራጭ ላይ ለመወያየት አስቸኳይ ስብሰባ ላይ ይገኛል። የፕሬዝደንቱ አሜሪካ በኢራን ላይ መውሰድ ስለምትችላቸው የተለያዩ ተዘዋዋሪና ቀጥተኛ ወታደራዊ እርምጃዎች ማብራሪያ የተሰጣቸው ሲሆን ይህም የረዥም ርቀት ሚሳኤልና የበይነ መረብ ጥቃትን ሊጨምር እንደሚችል የአሜሪካ የመከላከያ ሚኒስትር ባለስልጣናት ለሲቢኤስ ኒውስ ተናግረዋል። በኢራን ተቃውሞ የተገደሉ ሰዎች ቁጥር በሺዎች ሊሆን እንደሚችል እየተነገረ ሲሆን በኢራን መንግስት ላይ ከተነሳው ተቃውሞ ጋር በተያያዘ የተገደሉ ሰዎች ቁጥር በሺዎች ሊሆን እንደሚችል የቢቢሲ ፐርሺያን ዘጋቢ ጂአር ጎልና ሮይተርስ ያናገራቸው ምንጮች አመልክተዋል። ጎል እንደሚለው ከሆነ የተገደሉ ሰዎች ቁጥር በመቶዎች አይደለም በሺዎች ሊሆን ይችላል በማለት መንግስት ከዚህ ቀደም በነበሩ ተቃውሞዎች ላይ ከባድ ምላሽ ሰጥቶ ቢያውቅም የዚህኛው ዙር ግን ጭራሽ ያልተጠበቀና አስደንጋጭ እርምጃን የወሰደው በማለት ይገልጻል። የሮይተርስ የዜና ወኪል ደግሞ ከአንድ የኢራን የደህንነት ባለስልጣን አገኘሁት ያለው መረጃ በመጥቀስ የሟቾች ቁጥር 2000 ገደማ ሊሆን እንደሚችል ዘግቧል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ቃል አቀባይ ጀረሚ ሎረርሰን
በጄኔቫ በተካሄደ ስብሰባ በመቶዎች የሚቆጠሩ ተገድለዋል፣ በሺዎች የሚቆጠሩ ደግሞ ታስረዋል ሲሉት ይናገራሉ። ቃል አቀባዩ እንደሚሉት ከሆነ ይህ መረጃ የወጣው እዚያው ካለ የተባበሩት መንግስታት ድርጅት ምንጭ እንደሆነ ይገልጻሉ። አንድ የሰብአዊ መብት ተሟጋች ቡድን ሰኞ ዕለት ባወጣው ዘገባ በኢራን ተቃውሞ የተገደሉ ሰዎች ቁጥር ከ650 እንደበለጠም ገልጿል። በሺዎች የሚቆጠሩ ደግሞ ጉዳት ደርሶባቸዋል ብለዋል። በኢራን ተቃውሞ ምክንያት የተገደሉ ሰዎች ቁጥርን ትክክለኛ ቁጥር ምን ያህል እንደሆነ አልታወቀም። መንግስት ዓለም አቀፍ መገናኛ ብዙሃን ወደ ሀገሪቱ እንዳይገቡ የከለከለ ሲሆን ላለፉት 5 ቀናት የኢንተርኔት አገልግሎት በመላው ኢራን ተቋርጧል። ይህንን ተከትሎ በኤለን መስክ የሳተላይት ኢንተርኔት አማካኝነት በመገልገል ሰዎች መረጃ ለቀሪው የዓለም ሕዝብ ለመስጠት እየታተሩ እንደሚገኝም ተመልክቷል። በፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን የምትመራው ሩሲያ በዋነኛ አጋሯ ኢራን ላይ ከሰሞኑ ሊወሰድ ነው የተባለውን እርምጃ ተከትሎ በከፍተኛ ሁኔታ ቁጣ የተቀላቀለባት መግለጫ ሰጥታለች። ምንም እንኳን ኢራንን ወደ ግዛቷ ገብቼ የሚመጣባትን ጥቃት እከላከልላታለሁ በማለት ፑቲን በቀጥታ ስለ ሁኔታው ባይናገሩም ነገር ግን የሚፈጸም ጥቃት አግባብ እንዳልሆነና ኢራን ላይ የሚወሰድ እርምጃ ኢራንን ብቻ ሳይሆን ቀጠናውን በሙሉ ሊጎዳ እንደሚችል በመግለጽ ይህንን የሚያደርጉ አካላት ነገሮቻቸውን ችግሮቻቸውን እንዲያረግቡና በመልካም መንገድ እንዲነጋገሩ ሩሲያ ማሳሰብ ቀጥላለች። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ ተጨማሪ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ